መስከረም 27 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል እስከ ምሽቱ 3 ሰዓት በ3 ክፍል ቆይታ እናደርጋለን ዋና ዋና ጉዳዮችን ላስታውቃችሁ ሐሳብ ላይ ተመርኩዞ ትውልድን ማሻገር እንዲቻል የተወካዮች ምክር ቤትን ለህዝቡ ቅርብ ማድረግ አስፈላጊ መሆኑን በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። በኮንስትራክሽን ዘርፍ የሚስተዋሉ ችግሮችንና ለመቅረፍ የሚያስችል የግንባታ ቁጥጥር መረጃ ስርዓት ይፋ ተደረገ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ አዳዲስ ሚሳኤሎችን በምዕራባውያን ሀገራት ቴክኖሎጂ ተጠቅማ እየገጣጠመች መሆኑን በጦርነቱ ላይ ትልቅ ስጋት የደቀነ ነው አሉ። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የፐልስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ፐልስ ኦፍ አፍሪካ ሚዲያ ስራ መጀመር አፍሪካን ባሉታዊ ገጽታ የማቅረብ ስራ ለመመከት ብሎም የራሳችን ትርክት በራሳችን የመቅረጽ ተግባራችን የምናጸናበት ጠቃሚ እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ምንም እንኳን አፍሪካ ሰፊና እምቅ ሀብት ያላት አህጉር ብትሆንም አብዛኛውን ጊዜ እንደ አነስተኛና አቅመ ቢስ ተደርጋ ትታያለች ሲሉ ጠቅላይ ሚኒስትሩ ገልጸዋል። በዚህ የተነሳ ነው አነስተኛ ግን እጅግ ትርጉም ያለው ፐልስ ኦፍ አፍሪካ ጅማሮ በመጪዎቹ ጊዜያት ከፍ ወዳለ መሪ አህጉራዊ ሚዲያ የማደግ መንገድ እጅግ ጠቃሚ የሚሆነው ብለዋል። አፍሪካ አብይ ኢንዱስትሪ ማዕከልና የዓለም ቁልፍ ሚና ተጫዋች የመሆን መንገድ ላይ በማያጠራጥር መንገድ እየተጓዘች ትገኛለች ሲሉም አመላክተዋል። የፐልስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃውን ያሉት ጠቅላይ ሚኒስትሩ በዓለም መድረክ ጠንካራና ቱባ የአፍሪካ ድምጽ የማሰማት መሰረትም ነው ብለዋል። የፌዴሬሽን ምክር ቤት የተለያዩ ቋሚ ኮሚቴዎች ያቀረቡትን የ2018 በጀት እቅድ አጸደቀ። ምክር ቤቱ በዛሬው ውለው የቋሚ ኮሚቴዎች አፈጻጸም እቅድና በርካታ ጉዳዮች ላይ ውሳኔ ያሳልፈዋል። ምክር ቤቱ የሰጠውን ሀገራዊ ኃላፊነት በሚገባ እየተወጣ እንደሚገኝም ተጠቅሷል። ሐሳብ ላይ ተመርኩዞ ትውልድን ማሻገር እንዲቻል የህዝብ ተወካዮች ምክር ቤትን ለህዝቡ ቅርብ ማድረግ አስፈላጊ መሆኑን በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። ብዝሃነትን መሰረት ያደረጉ የዲሞክራሲ ልምዶች ለሀገር መንግስት ግንባታ ወሳኝ እርምጃዎች መሆናቸውን አንስተዋል። ብሩክታዊት ተገኝ ተጨማሪ አላት። ለተስተካከለ የፖለቲካ ምህዳር የሐሳብ ልዕልና ላይ የሚያምን ትውልድ መፍጠር እንደሚያስፈልግ ይታመናል። ለዚህ ደግሞ በህዝብና መንግስት መካከል ድልድይ የሆኑ ተቋማት ማስፈልጋቸው አያጠያይቅም። ይህንን ዓላማው ያደረገው በኢትዮጵያ ብሮድካስቲንግ ኮርፖሬሽንና የህዝብ ተወካዮች ምክር ቤት ትብብር የተጀመረው የኢቲቪ ፓርላማ ቻናል ስርጭት ለዚህ ማሳያ ነው። ይህ ሂደት የዲሞክራሲ ባህልን ለማሳደግና ለማስረጽ እንደሚረዳም በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። የዲሞክራሲ ባህላችን ፉክክር ብቻ ሳይሆን ፉክክርም ትብብርም የሚታይበት የፖለቲካ ባህል እየገነባ ለመሄድ ይሄ ቻናል ትልቅ ሚና ይኖረዋል። የኢትዮጵያ መልኳ ይሄ ነው። በዚህ ማዕከል የዲሞክራሲ ባህል ግንባታችን እየተጠናከረ እንዲሄድ ትልቅ አስተዋጽኦ ይኖራል ብዬ አምናለሁ። ነጣጣይ ትርክቶች እየተገሩ ይሄዳሉ። ለዚህ ትልቅ አስተዋጽኦ ይኖራል። ህብረ ብሔራዊ አንድነትን ለማጠናከር አንዱ ትልቁ መሳሪያ ደግሞ የጋራ ትርክት መገንባት። የህዝብ ተወካዮች ምክር ቤትን ለህዝብ ቅርብ ማድረግ ብዝሃ ሐሳቦችን ማንጸባረቅን ለዜጎች ለማለማመድ እንደሚያስችልም ሚኒስትሩ አክለዋል። በህዝብ ተወካዮች ምክር ቤት የምናደርጋቸው የሰለጠነ የፖለቲካ ውይይት፣ የሰለጠነ የፖለቲካ ሐሳብ መለዋወጥና መቀያየር እስከ ታች ድረስ ያለውን የወከልነው ማህበረሰብ ድረስ ያለውን እሳቤ ሼፕ በማድረግም ትልቅ አስተዋጽኦ ይኖረዋል። በራሱ የህዝብ ተወካዮች ምክር ቤት አባላት ይሄን ቻናል ተጠቅሞ የሚያደርጓቸውን ውይይቶች፣ ክርክሮች፣ የሐሳብ ልውውጦች፣ የሐሳብ ሸመታዎች ቀደም እንዳልኩት የመደመር መንግስት ጽኑ እምነት ፖለቲካችን የሐሳብ ግብይትን ማዕከል ማድረግ አለበት። የተሻለ ሐሳብ ያቀረበ ያሸንፋል። የተሻለ ሐሳብ ያቀረበ መግባባት ካቃተው ህዝብ ይፈርዳል። ህዝብ የፈረደውን ይቀበላል።
ሚዲያ በሀገረ መንግስት ግንባታ ላይ የሚጫወተው ሚና ከፍተኛ ነው ያሉት ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ናቸው። የምክር ቤቱን ክንውኖች ለዜጎች በቀላሉ እንዲደርስ ማስቻል ትስስር ያለው ማህበረሰብ ለመገንባት ያስችላልም ብለዋል። አሰባሳቢ ትርክት ላይ ቆመን የወል ትርክት በሆኑ ጉዳዮች ላይ ቆመን አገራዊ ፋይዳ ያላቸው የሀገርን ጥቅም ከፍ በሚያደርጉ ጉዳዮች ላይ ቆመን መነጋገርን ስለምንችል ያን በክትትልና ቁጥጥር ስራችንም ጭምር ያን እንድናጎለበት የሚያደርግ እንድናሳይ የሚያደርግ ነው። ህዝቡ የሚያነሳው ጉዳይ ምንድነው? ፈጣን ምላሽ የሚፈልግ ነገር ምንድነው? ማይመለስ ከሆነ ለምንድነው የማይመለሰው? ይሄን መግለጽ ያስፈልጋል። ይሄን ተግባቦት መፍጠር ይሄ ያን ተግባቦት ለመፍጠር ያስችላል ማለት ነው። ከታች በወክልና ስራ ያመጡትን ጉዳይ እዚህ መነጋገር ያስችላል። ዓለም አቀፍ አህጉራዊ በሆኑ መድረኮች ላይ የምነሱ ጉዳዮች ምንድናቸው? የኛ አቋም ምንድነው? የኢትዮጵያ መንግስት አቋም ምንድነው? ይሄን ለማንጸባረቅ ለመነጋገር ህዝቡም እንዲያውቀው ለማድረግ በጣም ይጠቅማል። የሀገረ መንግስት ስብራቶችን ለመጠገን ህብረ ብሔራዊ አንድነትን የሚያጠናክሩ ስራዎች መጠናከር እንዳለባቸው ሚኒስትሩ ዶክተር ተስፋዬ በልጅጌ አንስተዋል። ብዝሃነትና አንድነትን የሚያስተራርቅ የፖለቲካ ባህል እየገነባን እንነዳለን የሚል ጽኑ አቋም አለው ማለት ነው የመደመር መንግስት። እዚህ አኳያ አንዱና ዋናው የፖለቲካ ባህላችንን መቀየር ነው። የፖለቲካ ባህላችን ጽንፍና ጽንፍ ሲይዝ ነው የቆየው። አንድ ጠቅላይነት አንድ ደግሞ ከፋፋይነት እየሆነ ስለመጣ ይሄ ሌላ ደግሞ ችግር ነው ያስከተለው። ነጣጣይ እና አንድነትን በከፍተኛ ሁኔታ የሚጎዳ ትርክት ነው እየተገነባ እንዲሄድ ያደረገው። ስለዚህ አንዱ ከዚህ አኳያ ይሄ ቻናል ትልቅ ሚና ይኖራል። ብዝሃ ባህል፣ ብዝሃ ታሪክ፣ ብዝሃ ወግ፣ ብዝሃ ማንነትንም ብዝሃ አስተሳሰብንም በጋራ ይዞ ህብረ ብሔራዊት ግን ጠንካራ ኢትዮጵያን እየገነባን መሄድ የሚያስችል ተጨማሪ ጠንካራ የሀገረ መንግስት ግንባታ ለማሳለጥ አንድ ተጨማሪ እድል ይዞ የመጣ ቻናል ነው የሚል እምነት አለኝ። ብዝሃነትን የሚያስተናግድ የፖለቲካ ምህዳር መፍጠር ለሀገረ መንግስት ግንባታ ወሳኝ እርምጃ መሆኑም ተነስቷል። ኢቢሲ ከለውጡ በኋላ ያከናወናቸው የሚዲያ ስራዎች ማህበረሰቡን ጠቃሚ ያደርጉ መሆናቸውን የተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ማረክ ኤልያስ ገልጸዋል። ምክትል ሰብሳቢ በይፋ ስራ የጀመረው የኢቲቪ ፓርላማ ቻናልም ለማህበረሰቡ ጠቃሚ መረጃዎችን ለመስጠት ከፍተኛ ጠቀሜታ ይኖረዋል ብለዋል። ምክር ቤቱ የራሱ ቻለ ሚዲያ እንዲኖር በመደረጉ እኔ እንደ አንድ ፓርላማ አባል በጣም ትልቅ ኩራትና ተስፋ ይሰማኛል። ምክንያቱም ይሄ ቴሌቪዥን ሰፊ ጠቀሜታ ይኖረዋል እንደ ሀገር። ምክር ቤቶቻችንን በሚያወጡት በተለይ የሚያወጡት ህጎች፣ የሚያወጡ አዋጆች፣ ደንቦች ህብረተሰባችን ወይ ህዝቡ በቅርበት ተጨባጭነት ያለው መረጃና በእውቀት ላይ የተመሰረተ መረጃ እንዲያገኙ የሚያስችላቸው መሆኑን ይሄ ለመላው ሀገራችን በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ሪፖርተራችን ጀማል አህመድ እንደዘገበው ቻናሉ በተለይ የቋሚ ኮሚቴው ዘርፈ ብዙ ስራዎች ለማህበረሰቡ ለማስተዋወቅ አጋዥ እንደሚሆንም አቶ ሙባረክ ገልጸዋል። አጠቃላይ በፓርላማ ውስጥ ያሉ ቋሚ ኮሚቴዎች በየዕለቱ ያው በሚያደርጉት ክትትልና ቁጥጥር የሚተላለፉ ውሳኔዎች እነዚህ ነገሮች ላይ አጠር ባለ መልኩ ምን ያክል ስራዎች እንደተሰራ ምን እየተከናወኑ እንደሆነ ያው ለህዝባችን በየዕለቱ ይፋ የሚያደርግ ስለሆነና ህዝባችን መረጃ የሚያገኝ ስለሆነ በጣም ትልቅ አስተዋጽኦ ይኖራል። የአፍሪካ አቅም ግንባታ ፋውንዴሽን የአፍሪካን የአቅም ግንባታን ለማሳደግ እየሰራ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። 34ኛው አፍሪካ አቅም ግንባታ ፋውንዴሽን ዓመታዊ ቦርድ ስብሰባ በአዲስ አበባ ተካሂዷል። በመድረኩ የገንዘብ ሚኒስትሩ አህመድ ሺዴ የተቋሙ ዋና ስራ አስፈጻሚ መሐመድ ቦጌቭን ጨምሮ የአፍሪካን ዓለም አቀፍ ተቋማት ተወካዮችም ተሳትፈውበታል። ቦርዱ ዛሬ በስብሰባው የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ አፈጻጸምና የፋይናንስ ሪፖርት ላይ ትኩረትን አድርጎ መክሯል። በተጨማሪም የፋውንዴሽኑ ፕሮጀክቶችና ተቋሙን ሊያጠናክሩ በሚችሉ ጉዳዮች ላይ ምክክር ተደርጓል። ፋውንዴሽኑ የአፍሪካን የአቅም ግንባታን ለማሳደግ እየሰራ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። የአፍሪካን ሀገሮች በአቅም ግንባታ፣ በሰው ኃይል ስልጠና፣ በፖሊሲ ሀሳብ ማመንጨት ስራ መንግስታትን እንዲሁም ቲንክ ታንኮችን የምርምር ተቋሞችንም በጣም የሚያግዝ ነው። እንግዲህ የአቅም የሚባለው የተቋማት አቅም ለልማት በጣም ወሳኝ ነው። ስለዚህ ለዚህም ነው የተቋማትን አቅም የሚገነባ ራሱን የቻለ ተቋም ያስፈልጋል ተብሎ በአፍሪካ ደረጃ ታምኖበት በአፍሪካ ዩኒየን የተቋቋመው። ይሄ ተቋም ኢትዮጵያም አባል ነች።
በገንዘብ ሚኒስቴር በኩል ነው አባል የሆነችው። አመታዊ መዋጮ እንከፍላለን። ስለዚህ ይሄ ተቋም የተለያዩ ስልጠናዎች፣ የፖሊሲ ማመንጨት ሀሳቦች፣ የኢንስቲትዩሽናል ሰፖርት ይሰጣል ማለት ነው። በተለያየ በኢኮኖሚ እድገት ዙሪያ፣ በገቨርናንስ ዙሪያ ያሁኑም ደግሞ ስብሰባ ዋና ርዕስ የአገር ውስጥ ገቢ የመሰብሰብ ጉዳይ ነው። ከዚህ በተጨማሪም አፍሪካ የልማት ወጪዋን በራሷ አቅም እንድትሸፍን በሚደረገው ጥረት የዛሬው ውይይት ከፍ ያለ አስተዋጽኦ እንደሚያበረክት ሚኒስትሩ ተናግረዋል። የልማት ትብብር ማዕቀፍ በዓለም አቀፍ ደረጃ የመቀዛቀዝ ሁኔታዎች አሉ። ይህንን ተከትሎ አፍሪካ የልማት ወጪዋን በከፍተኛ ደረጃ በራሷ አቅም መሸፈን እንድትችል የፊስካል የታክሴሽን ስራዎች ላይ እንዲሁ በፐብሊክ ኤክስፔንዲቸር ማኔጅመንት ላይ በስፋት መሰራት እንዳለበት ነው አሁን ውይይቱ ላይ እየተካሄደ ያለው። ይሄ ደግሞ ከኛ ሀገር የማክሮ ኢኮኖሚ ሪፎርም ጋርም የተጣጣመና እጅግ በጣም ጠቃሚ ነው ማለት ነው። ከተማችንም በጣም ውብ ሆና ዘመናዊ ሆና ለዜጎቿም ብቻ ሳይሆን ለሁሉም አፍሪካ የተመቸች ሆናለች። ስለዚህ ሁሉም አዲስ አበባ ስብሰባ ማካሄድ ይፈልጋል ማለት ነው። ይሄም የዛ ውጤት ነው ማለት ነው። ይሄ ተቋምም ከአፍሪካ የአመራር ልህቀት ማዕከላችን ጋርም በትብብር እየሰራ ነው የሚገኘው በተለያዩ ጉዳዮች። ስለዚህ ከዚህ ተቋም ያለን ተጠቃሚነትም የማጠናከር ስራም የሚያግዝ ነው የሚሆነው። አመሰግናለሁ። የአፍሪካን ኢኮኖሚ ሽግግር ለማፋጠን የተቋማት አቅም ግንባታ ላይ በትኩረት መሰራት እንደሚገባም በመድረኩ ላይ ተገልጿል። ዘገባው የባልደረባችን አሚር ጌቱ ነው። በኮንስትራክሽን ዘርፍ የሚስተዋሉ ተግዳሮቶችን መቅረፍ የሚያስችል የግንባታ ቁጥጥር መረጃ ስርዓት ይፋ ተደረገ። የመረጃ ሲስተሙ ለሀገራዊ ኢኮኖሚ እድገት 20 በመቶ ድርሻ ያለው የኮንስትራክሽን ዘርፍ በአግባቡ መምራት የሚያስችል ነው ሲሉም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። ሳራ ሳለስላሴ ተጨማሪ አላት። ተጠሪነቱ ለከተማና መሰረተ ልማት ሚኒስቴር የሆነው የኢትዮጵያ ኮንስትራክሽን ባለስልጣን የኮንስትራክሽን ዘርፉን ማዘመን የሚችል የግንባታ ቁጥጥር መረጃ ስርዓት ይፋ አድርጓል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም ስርዓቱ የኮንስትራክሽን ዘርፉን በዘመናዊ መልኩ ለመምራት ያስችላል ብለዋል። የትኛው የስራ ተቋራጭ በትክክለኛ መንገድ ስራ ሰርቶ ተጨማሪ ስራ ማግኘት ይጠበቅበታል፣ የትኛው ባለሙያ፣ የትኛው አማካሪ የሚለውን በአሰራር ስርዓት መመለስ ያለብን ስለሆነ ትክክለኛ ምዘና፣ ትክክለኛ እውቅና መስጠት የሚጠበቅብን በቴክኖሎጂ ጋር ከመደገፍ አኳያ ያለ ስለሆነ እሱ ብቻም አይደለም እውቅናም ጭምር የሚሰጥበት በሰራው ልክ ተጨማሪ ስራና እውቅና የሚገኝበት ያጠፋውን ደግሞ የሚቀጣበትና እነኚህ ብልሹ አሰራሮችን የምንለውን በቴክኖሎጂ ተደግፈን የምንቀንስበት ትልቁ ዛሬ ላውንች የምናደርገው የኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም ነው ማለት ነው። በተለይ የፌዴራል ፕሮጀክቶች ላይ ጀምረን እንዲሁ ወደ የግል ሴክተሩን ፕሮጀክቶች ላይ መስፋት እንዲችልም ታሳቢ ተደርጎ ነው ዛሬ ይሄንን ላውንች ለማድረግ ጊዜ የተገናኘ ነው። የግንባታ ቁጥጥር መረጃ ስርዓቱ የኢትዮጵያን የኮንስትራክሽን ዘርፍ ግልጽና ቀልጣፋ እንደሚያደርገውና ትክክለኛ መረጃን በመጠቆም ፖሊሲ አውጪዎች ትክክለኛ ውሳኔ እንዲወስኑ ኢንቨስተሮችም እንዲጠናከሩ የሚያግዝ መሆኑን የገለጹት ደግሞ የኮንስትራክሽን ባለስልጣን ዋና ዳይሬክተሩ መስፍን ነገዋ ናቸው። ይህን ሴክተር ዲጂታይዝ አድርጎ በማዕከል የሚመራ የመረጃ ስርዓት ፈጥሮ ለስቴክሆልደሩ ለመንግስት ዲሲሽን ሜከር ወይም ደግሞ ፖሊሲ ሜከሩም ትክክለኛና ሪል ታይም የሆነ ዳታ መስጠት ወሳኝ ይሆናል ማለት ነው። በተለይ ሰርቪስ አሰጣጥ አለ፣ ብዙ ሰርቪሶች ይሰጣል በኢንዱስትሪ ውስጥ፣ እሱንም ያሳልጣል። የዛ ሰርቪስ መሳለጥ ደግሞ የኢንዱስትሪውን የምርትና ምርታማነት ወይም ፕሮዳክቲቪቲውን በቀጥታም ይሁን በተዘዋዋሪ ይጨምራል። የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ዮዳሄ አራያ ስላሴም የግንባታ ቁጥጥር መረጃ ስርዓቱ ከብሔራዊ መታወቂያ ጋርም የተሳሰረ በመሆኑ ሐሰተኛ መረጃን መከላከል ያስችላል ብለዋል። እንዳንድ ሞባይል አፕሊኬሽን የሚወሰድ ሳይሆን ተለቅ ያለ ናሽናል ሌቭል ፕላትፎርም የሚባል ነው። የሞባይል አፕሊኬሽን አለው። ፊልድ ላይ ወጥተው የሚሰሩ ልጆች ከዚህ በፊት በወረቀት ነበር ዳታ የሚሰበስቡት። አሁን ቀጥታ በአፕሊኬሽን መሰብሰብ ይችላሉ። መሬት ላይ ያለውን ስራ በትክክል ሱፐርቫይዝ ሞኒተር ማድረግ ይችላሉ። ኮንትራክተሮችም ዙሪያውን እዚህ ሲስተሙ ላይ ያሉ የተለያዩ ባለድርሻ አካላት ይሄ ሲስተም በመምጣቱ ለእነሱም ትልቅ የምስራች ነው ማለት ነው። ስራቸው ይቀላል። ከመንግስት ጋር ከተቆጣጣሪው አካል ጋር ያላቸው መስተጋብር ይዘምናል። አዳዲስ በኮንስትራክሽን ዘርፍ ላይ የሚመዘገቡ አካላት በመረጃ ስርዓቱ ውስጥ ይካተታሉ፣ ነባሮቹ ደግሞ በሂደት ይመዘገባሉ ተብሏል። አሁን በኢትዮጵያ ደረጃ
ምንም ችግር የሚባል ጠፍቷል ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በመኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲኬድ ይሄው ነው፣ ሐረርም ሲኬድ ይሄው ነው፣ አሶሳም በልኩ ይሄው ነው፣ አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። ኢትዮጵያ ወደ ተሻለ ከፍታ የሚያደርሳትንና ለትውልድ የሚሻገር ህልሟን እውን ለማድረግ ምቹ ነባራዊ ሁኔታዎች እየተፈጠሩ መሆኑ ይነገራል። በመደመር ሀሳቡን የሚሆነው ሀገራዊ ህልም ኢትዮጵያን ከማሻገር አልፎ ለሌሎች የአፍሪካ ሀገሮችም ጭምር የሚተርፍ በረከት እንደሆነ ይገለጻል። ከተረጅነት አላቆ ረጂ ሀገር የማድረጉ ውጥን በርካታ ተግዳሮቶችን በመቋቋም በትውልድ ቅብብሎሽ እውን የማድረግ ጉዞ ባለፉት 7 ዓመታት ውጤት ማስመዝገብም ጀምሯል። ይህን ጉዳይ ባልደረባችን ምንተስኖት ይልማም ኢትዮጵያ ትላንት ዛሬና ነገ ሲል በትንታኔ ተመልክቶታል። ኢትዮጵያ ትላንትን በልኩ ለመገንዘብ ዛሬን በትጋት ለማለፍ ብሎም ነገን አሻግሮ ለመመልከት ህልም ያስፈልጋታል። ያለንን አቅም በተፈጥሮ የታደልነውን ጸጋ ወደ ባለጸጋነት ለመቀየር በዚህም ትሩፋት የበለጸገ ሀገርና ህዝብን ለመፍጠር ያለ ህልም የሚሞክር አይደለም። እንደ ህዝብ ትርፍና ኪሳራችንን በጋራ የተጋራንበት ትላንት ከኋላችን ቀርቷል። እድል ፈንታችንን በጋራ የምንጽፍበት ዛሬ ላይ ቆመን ተስፋና ስጋትን ከፊት ለፊታችን እየተመለከትን በጋራ ህልም ካልተሳሰርን እንዴት ቀና ማለት እንችላለን? ይህ ትውልድ መጪውን የሚተልም ነው። ጊዜን በሚሻገር እይታው የነገዋን ኢትዮጵያ በመዳፉ ላይ ቀርጾ በግልጽ ይመለከታል። ታሪክ ነጋሪ ብቻ ሳይሆን የታሪክ ባለቤትም ለመሆን ከተቀመጠበት ተነስቷል። ባሳለፈው የጉስቁልና ታሪክ በቁጭት እሳት እየነደደ የራሱ ያልሆነን በልኩ ያልተሰፋን መጎናጸፊያ አስወግዶ ባለው ጸጋ ነገን አልሞ በመስራት የራሱን እድል በራሱ ለመወሰን የቆረጠ ነው። በተፈጥሮ የታደለ ምቹ የአየር ንብረት ይዘን የዘሩባትን የምታበቅል ለመሬት ተፈጥሮ ለግሳን የሚሰሩ እጆች የብዙ ጥበብና ሀገር በቀል ዕውቀት ባለቤት ሆነን እንዴት ተመጽዋች ሆነን ስለምንስ ደሃ ተባልን ሲል መጠየቅ ጀምሯል። በእናንተ እድሜ በእናንተ ጥረት በእናንተ አመራር ኢትዮጵያ ከልመና ወጣ ከመናቅ ወጣ የኢትዮጵያ ፓስፖርት ከመናቅ ወጥቶ የተከበሩ ዜጎች ያሉባት ኢትዮጵያን የምትለምን ሳይሆን የምትረዳ ኢትዮጵያን ነገን አርቀን ብንመለከት ነገን አርቀን ብናስብ ካለምንም ጥርጥር ብልጽግናን በእኛ ትውልድ እኛ ያያለን ኢትዮጵያ ውስጥ ማየት ይቻላል። አዲሱ ትውልድ በልዩ ትጋት በብርቱ ሩጫና ጨክኖ በመስራት የሚያስከፍሉን ዋጋ ሁሉ በመክፈል ኢትዮጵያ ዳግም በዓለም አደባባይ በሁለት እግሯ እንድትቆም የሚያስችል የጋራ ህልም ባለቤት ሆኗል። ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር ከ47 ቢሊዮን በላይ ችግኞችን በልጆቿ የተባበረ ክንድ ማሳካት የቻለችው ኢትዮጵያ ከዓመታት በፊት የደረሰብንን ረሃብ እያነሱ የድሮን ቁስል እያጣቀሱ አዲሱ መልካችንን ለማየት ያልፈቀዱ አባይን ገድበን የማንሰራራት ጅማሯችንን ስናውጅ እየተመለከቱ እንኳን እዛው የድሮ ማንነታችን ላይ ተቸንክረው መቅረታቸውን ማስተዋል ችለናል። እነሱ ኢትዮጵያ ከሚለው ስማችን ባሻገር የዕለት ጉርስ የዓመት ልብስ የሌለን መሆናችንን እያጣቀሱ አንገት የሚያስደፉ እየመጸወቱ አለመቻላችንን ሊያጎሉ የሚፈልጉ ናቸው። ለስራ እንጂ ለልመና የሚዘረጉ እጆች እንዳይኖሩ የተደረገው የማይቀለበስ የትውልድ መሐላ ፍሬ አፍርቶ ጭላንጭል ተስፋ ማሳየት መጀመሩ ለኢትዮጵያ ኩራትም ራትም ነው። በአንድ ልብ ብንሰራ በአጭር ጊዜ ውስጥ ልጆቻችን የማይገዳደሉ ግን የሚተጋገዙ የማይደፈሩ ግን የሚከበሩ የማይለምኑ ግን የሚረዱ በአፍሪካ በነጻነት ብቻ ሳይሆን በልማት ምሳሌ የሆነች ኢትዮጵያን ማውረስ ትችላላችሁ።
በዚህም ባለፉት ጥቂት ዓመታት ታላላቅ ሜጋ ፕሮጀክቶችን ማጠናቀቅ፣ ከተሞችን ማዘመን፣ የቅኝ ግዛት ውልን በአዲስ የታሪክ ጥፋት መቀየር ተችሏል። በልጆቿ ደም፣ በልጆቿ ወዝና እንባ፣ በጉባ ሰማይ የፈነጠቀው ብርሃን አፍሪካን ቀና የሚያደርግ ዳግማዊ አድዋ የስነ ልቦና ስብራትን የሚጠግን ቋሚ ምስክር ሆኖ ማነጋገሩን እንደቀጠለ ነው። ህልማችን ኢትዮጵያን ከነሙሉ መልኳ የተቀበለ ነው። የተፈጥሮ ጸጋዋን በመደመር በጽናትና በትጋት ከተረጂነት ወደ ረጅነት የሚያሸጋግር ነው። ዘመናትን የተሻገረ የታሪክና የስልጣኔ ምንጭ የሆነችውን ሀገር በሚመጥናት በሚገባት ልክ የሆነች ኢትዮጵያን እውን ማድረግ። በዚህ ጉዳይ ላይ በጠዋቱ የአዲስ ቀን የዜና ውጃችን ላይ ተጨማሪ ማብራሪያ የሰጡን በሐዋሳ ዩኒቨርሲቲ የህዝብ አስተዳደር ምሁር አቶ አየለ አዳቶ የመደመር መንግስት መጽሐፍ ኢትዮጵያ የባከነ እምቅ ሀብቶቿን በመጠቀም ረገድ መፍትሄዎችን ያስቀመጠ ነው ብለዋል። ኢትዮጵያ በርካታ እምቅ ሀብቶች ያሏት ሀገር ብትሆንም ነገር ግን በውጪ ሞዴልና በውጪ አስተሳሰብ ላይ ተንጠልጥላ ለዘመናት ተቆየች ሀገር እንደሆነች ነውና ዋናውን ጥያቄ ጠይቀን ችግሮቻችንን ከመፍታት አንፃር ችግር እንዳለና ዋና ምክንያታችን እንደሆነ የሚጠቀሱ ሀሳቦች አሉ። ሁለተኛው በሀገራችን የባከነ እምቅ አቅም አለን። እነዚህን እምቅ አቅሞችን በአግባቡ ተጠቅመን እንግዲህ ኢትዮጵያ ውጤታማ መሆን አልቻልንም። በርካታ የተፈጥሮ ሀብቶች አሉን። በርካታ መልክዓ ምድራዊ አቅም አለን። የሰው ኃይል አለን። እነዚህን የሰው ኃይልን መልክዓ ምድራዊ ጸጋዎቿን ተጠቅማ ሀገራችን እንግዲህ ወደፊት መምጣት ያልቻለችበትና ወደ ኋላ የቀረችበት ምክንያት እንደሆነ ነው በመጽሐፋቸው በዝርዝር ያተቱት። በቀጣይ ለሚታሰበው እድገት ብሔራዊ አንድነት ያስፈልጋልም ብለዋል። ሀገር የጋራ ነው የሚል አስተሳሰብ በሁላችን ውስጥ መኖር አስፈላጊ ነው። እንግዲህ ሀገር ስታድግ እኛም እናድጋለን፣ ግለሰቦች ያድጋሉ፣ ቤተሰቦች ያድጋሉ፣ ህዝብ ያድጋል፣ ከተሞች ያድጋሉ፣ ውጤታማ እንሆናለን። ለዚህ ደግሞ ሁሉም የድርሻውን መወጣት አለበት ብዬ ነው የማምነው። እንግዲህ በመደመር መንግስት ዋናው መሪ ሆኖ ያለው የፖለቲካ ግብይት ነው። የፖለቲካ ግብይትን በእውቀትና በእውነት ላይ የተመሰረተ በማድረግ ሁላችን በእውነትና በእውቀት ሀሳቦቻችን በማዋጣት አጀንዳዎቻችን በጋራ በመቅረጽ ለለውጥ አውታሮቻችን ላይ በቁጭት ተነሳስተን መሳተፍ አለብን። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በስኬት መጠናቀቁ እንዳስደሰታቸው የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ የተለያዩ ማህበራት ገለጹ። የታላቁ ህዳሴ ግድብ ኢትዮጵያን ህብረት የታየበት መሆኑን ማህበራቱ ተናግረዋል። የህዳሴው ግድብ ለህብረተሰቡና ለሀገር እድገት ትልቅ አቅም ይፈጥራል ሲሉም ማህበራቱ ገልጸዋል። ግድብ መሰራት ከጀመረበት ጊዜ አንስቶ እርግጥ ትልቅ ተስፋ ለሀገራችን በጥቅሉ ትልቅ ውጤት ነው። ኢኮኖሚካሊ አገራችን በጣም ታንሰራራለች ብለን ታላቅ ደስታ ይሰማናል። የሥራ አጥንም የተለያዩ አይነት ማህበረሰብ የሥራ አጥ ችግሮችን ፋብሪካዎች ይበዛሉ። ይሄ ምንም አያጠያይቅም። ከሀገራችን ውጭ ያሉ ባለሀብቶች ሁሉ ይገባሉ። ለምን ቦንድ እየገዙ ሲደግፉ የነበሩ አሉ። ስለዚህ በእውነቱ እኔ እጅግ በጣም እንደ አንድ ኢትዮጵያዊ የሚያኮራ ነው። ህዳሴ በጣም ወሳኝ ነው። እሱ ብቻ አይደለም፣ ብዙ ፕሮጀክቶች በመንግስት የተሰሩት በአይናችን ያየን የምንመሰክረው ብዙ ልማቶች አሉ። እነዚህን ስናየው ተስፋ ሰጪ ናቸውና ለሀገራችን ትልቅ እድል ነው ብዬ ነው የምገምተው። የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አራርሶ ቢቅላ እንደገለጹት ማህበራቱ ለህዳሴው ግድብ ግንባታ የቦንድ እንዲሁም ሌሎችም ድጋፍ ማድረጋቸውንም ተናግረዋል። ሪፖርተራችን ይነቃቸው ሰማው እንደዘገበው በቀጣይም ለሚከናወኑ ሀገራዊ ፕሮጀክቶች ማህበራቱ የበኩላቸውን ተሳትፎ ያደርጋሉም ብለዋል። ያሳዩት ድጋፍ ጥሩ እንትን ነው። አሁንም ለወደፊት መንግስት የሚሰሩት ፕሮጀክቶች ድጋፍ ለመስጠት አብሮ መቆም ያላቸው ሞራል በጣም ጥሩ ነው ብለን ያየን ነው። እሱ መቀጠል አለብን ብለን እናምናለን እኛም በበኩላችን ማለት ነው።
አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይህንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። በወላይታ ዞን ካወኮይሻ ወረዳ በ2016 ዓ.ም በተከሰተ የናዳ አደጋ ምክንያት ከቀያቸው የተፈናቀሉ 100 አባወራዎች በመጠለያ መንደር የተገነቡ ቤቶችን ተረከቡ። ነዋሪዎች የተረጋጋ ህይወት መምራት እስከሚጀምሩ ድረስ የደቡብ ኢትዮጵያ ክልል መንግስትና የወላይታ ዞን አስተዳደር አስፈላጊውን ድጋፍ እንደሚያደርግም ተጠቁመዋል። ተመስገን ተስፋዬ ተጨማሪ አለው። ለመሬት መንሸራተትና ናዳ አደጋ ተጋላጭ ከሆኑ የደቡብ ኢትዮጵያ ክልል አካባቢዎች መካከል የወላይታ ዞን ተጠቃሽ ነው። በዞኑ ካውኮይሻና ኪንዶ ኮይሻ ወረዳ በ2016 ዓ.ም በክረምት ወራት የተከሰተው የናዳ አደጋ ለ21 ሰዎች ሞት ምክንያት መሆኑ ይታወሳል። በዚህ ምክንያት ለአደጋ ስጋት ተጋላጭ የሆኑ ዜጎችን ወደ ተለየ የሰፈራ መንደር ለማስገባት ሲሰራም ቆይቷል። ከሰፈራ መንደሮችን መካከል የአበላባያ ወረዳ ጫውካሬ ሰፈራ ጣቢያ አንዱ ሲሆን ቀድሞ የተጠናቀቁ 100 ቤቶችን ከካውኮይሻ ወረዳ የመጡ ተጎጂዎች ተረክበዋል። በተደረገላቸው ድጋፍም ደስተኞች መሆናቸው ገልጸዋል። ለልጆቻችን ለኛ ሜዳ አምጥቶ ቆንጆ ቤት ሰርቶ 500 ካሬ ሜትር ላይ ቤት ሰርቶ ለኛ እንድኖር ልጆቹ ጋር እንድኖር ቤተሰብ ተማምነን ሞት እንዳይመጣ ከእግዚአብሔር በታች እኛ ልበጎ መንግስት ስለሰራ መንግስት በጣም በሚገባ አመሰግናለሁ። የመጣን ቦታ በጣም ተሰማምተን ደስ ብለናል። ለወደፊቱ እዚህ እንኖራለን። እኛ ኋላም ያሉት ያሉ ቀሪ ሆኖ ለቀሩት ያሉ ለነዚህም እንነግራለን። አመቺ ቦታ ነው። እኛም ያገኘው አመቺ ቦታ ነው። በማስረከቢያ መርሃ ግብሩ ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳብራሩት ተጎጂዎች የግብርና ምርቶችን አምርተው እንዲጠቀሙ ለእያንዳንዳቸው በተዘጋጀላቸው 1 ሄክታር ማሳ ዘር እንዲጀመር ተደርጓል። ሰፋሪዎቹ ራሳቸውን እስከሚችሉ ድረስም ተጨማሪ ድጋፍ ይደረግላቸዋል ብለዋል። በዚህ ቦታ ለሚሰፍሩ ለእያንዳንዱ ቤተሰብ 500 ካሬ ላይ ያረፈ 40 ቅጠል ቆርቆሮ ቤት የተሰራ ሲሆን ለእርሻ የሚሆን ለእያንዳንዱ አባወራ 1 ሄክታር ማሳ ተዘጋጅቶ በሽምብራና በበቆሎ የመሸፈን ስራ እየተሰራ ይገኛል። ራሳቸውን እስኪችሉ ድረስ የአካባቢውን አየር ጸባይ እስኪለምዱ ድረስ ከ25 ሚሊዮን ብር በላይ በማውጣት ምግብና ምግብ ነክ የሆኑ ቁሳቁሶችን የተዘጋጁ ሲሆን ድጋፉ ተጠናክሮ የሚቀጥል ሆኖ ሰፋሪዎች ፈጥኖ መላመድ ወደ መደበኛ ህይወታቸው ለመመለስ ራሳቸውን ማዘጋጀት ይጠበቅባቸዋል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በኩላቸው ዜጎችን ለማስፈር የክልሉ መንግስት የራሱን ድርሻ በላቀ ደረጃ መወጣቱን ተናግረዋል። የክልሉ መንግስት የራሱን ድርሻ ተጫውቷል። የክልሉ መንግስት እስካሁን ድረስ በአካባቢው የተከሰቱ ችግሮችን ለመቅረፍ ያደረገው ጥረት እጅግ ከፍተኛ ነው። የክልሉ መንግስት አስፈላጊውን ድጋፍ ሁሉ በማድረጉ ቆርቆሮ ገዝቶ በመስጠት ሚስማር ገዝቶ በመስጠት ስራውን አጠቃላይ ስራውን በቅርበት በመከታተል በተደጋጋሚ እስከ ቦታው በመምጣት ማገዝ የሚችሉ ረጂ ድርጅቶችን በማስተባበር ተጨማሪ ስራዎችም እንዲሰሩ ከማድረግ አንፃር የራሱን ሚና ተጫውቷል። የወላይታ ዞን እንደዚሁም
የበኩሉን በእጅጉ በላቀ ሁኔታ ተጫውቷል። በወላይታ ዞን በተለያዩ አካባቢዎች በተፈጥሮና ሰው ሰራሽ አደጋዎች ምክንያት 800 አባወራዎች ከቤት ንብረታቸው መፈናቀላቸውን መረጃዎች ያሳያሉ። አሁን ባለንበት በዚህ የጫውካሬ ሰፈራ ጣቢያ ደግሞ 300 አባወራዎችን የማስፈሩ ስራ እየተከናወነ ይገኛል። በመጀመሪያ ዙር 100 አባወራዎች በዚህ ስፍራ የተዘጋጀላቸውን ቤት ተረክበዋል። ቀሪ 200ዎችን ደግሞ የማስገባቱ ስራ ቀሪ ጉዳዮችን በማጠናቀቅ ይከናወናል ተብሎ ይጠበቃል። ለኢቲቪ ከአባላባያ ወረዳ ተመስገን ተስፋዬ ነኝ። ቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል የሚለውን ደግሞ መረጃ ልታደርሰን ሳምራዊት ትገኛለች። ሳምሪ እንዴት ነሽ? እንዴት አመሻህ አንተነህ? ደህና ይመስገን። ቀጣይ 3 ቀናት ምንድን ነው የሚኖረው ነገር? እሺ አመሰግናለሁ አንተነህ። እንግዲህ በዛሬው ውሎ በአብዛኛው የሀገራችን አካባቢዎች ላይ ደመና ሽፋንና ክምሽት ነበራቸው። ከዚሁም ጋር ተያይዞ በነገሌ ዝናብ ተመዝግቧል። በነገው ዕለት ደግሞ በበጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ እንደዚሁም በምዕራብ አጋማሽ በመካከለኛው በደቡብ በምስራቅና በሰሜን ምስራቅ የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የደመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ በትግራይ በምዕራብ መካከለኛና ምስራቅ አማራ በምዕራብ መካከለኛ ደቡብና ምስራቅ ኦሮሚያ በደቡብ ምዕራብ ኢትዮጵያ በማዕከላዊ ኢትዮጵያ በቤንሻንጉል ጉሙዝ በሲዳማ እንደዚሁም በሶማሌ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም በጥቂት የምዕራብ ኦሮሚያ ዞኖች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ የሚያገኙ ሲሆን እንግዲህ ለበለጠ በቀጣይ ቀናቶች ደግሞ በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በአርባ ምንጭ፣ ባሌሮቤ፣ ኮምቦልቻና አዳማ ቀላል መጠን ያለው ዝናብ የሚኖራቸው ሲሆን በተመሳሳይ በጅማ፣ ደብረ ማርቆስ፣ ጎንደርና ሐዋሳም በተመሳሳይ ቀላል መጠን ያለው ዝናብ ይኖራል። በሌላ በኩል ደግሞ በኮምቦልቻ፣ ጎዴ፣ ሰመራና መቀሌ እንደዚሁም በላሊበላ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 23 ዲግሪ ሴልሺየስ ይደርሳል። ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ። አመሰግናለሁ። በቤንሻንጉል ጉሙዝ ክልል በዘንድሮው የመኸር ወቅት የለማው የሩዝ ሰብል ተስፋ ሰጪ መሆኑን በአሶሳ ዞን የባምባሲ ወረዳ አርሶ አደሮች ተናግረዋል። አርሶ አደሮቹ የሩዝ ሰብልን በኩታ ገጠም በማልማት ውጤታማ መሆናቸውን ገልጸዋል። ነስረዲን ሐሚድ ተጨማሪ አለው። በተያዘው የመኸር ወቅት በቤኒሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ የሰብል አይነቶች ተሸፍነዋል። ከነዚህ ሰብሎች መካከል ደግሞ ሩዝ ተጠቃሽ ነው። በክልሉ ከ7600 በላይ ሄክታር ማሳ በሩዝ ሰብል ተሸፍነዋል። በአሶሳ ዞን የባምባሲ ወረዳ ጎልማ ቀበሌ አርሶ አደሮች ከ40 ሄክታር በላይ ማሳ የሩዝ ሰብል በኩታ ገጠም ማልማት መቻላቸውን ለኢትዮጵያ ቴሌቪዥን ተናግረዋል። መጀመሪያው ጊዜ ራሱ በግሌ መኩራ ያደረኩ ከ5 ሄክታር እንዲሰርቸው ነበርኩ። ከ35 እስከ 36 ኩንታል ነው ከሄክታሩ ያገኘ ነበርኩ። እዛም ምክንያቱ በማድረግ አሁን እጅ ለእጅ ተያይዘን በኩታ ገጠም ከ42 ሄክታር ያላነሰው ተስማምቶ በአንድ ላይ እየሰራን ነው የምንገኘው። እኛ እንግዲህ በዚህ ቀበሌ ላይ ቀደም ሲል የመስኖ ንቅናቄ ተብሎ አምና ስንዴ በስፋት አምርተን ነበረ። እሱን በማየት ዘንድሮ ሩዝ ይመጣን ሲባል እሱን ሩዝ ብናገኝ ምን ያህል እናመርታለን፣ ምን ያህል እናገኛለን፣ ከዚያ የበለጠ ተንቀሳቅሰን እንሰራለን ብለን እቅድ ይዘን ይሄ ነገር እንዲመጣልን ተደረገ። ህብረተሰባችንን እያስተባበርን የመሰለ ሩዝ በደንብ አድርገን ነው እንግዲህ እየሰራን ያለ ነው። አሁንም ህዝባችን እንደምታዩት ነው፣ የዘመተ ነው፣ ያረመ ነው። ይህንም አሁን እንግዲህ ማዳበሪያ ሰሞኑን ጨማምረን ወደ ጥሩ ነገር እናገኛለን ብለን ነው የምንገምተው። እንግዲህ ለቀጣይም ቢሆን የተሻለ ኑሮ እንዲያሻሽልላቸው የኑሮ ውድነቱንም እንዲቀንሱ ያው የሩዝ ምርቱን ጠቀሜታ ሰምቶ እንዲሰሩ ነው የሚመክራቸው ማለት ነው። የባምባሲ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጃፈራ ኖር በበኩላቸው በወረዳው ከ90 ሄክታር በላይ የሩዝ ሰብል መልማት የተቻለ ሲሆን ከ700 ኩንታል በላይ ምርት እንደሚጠበቅም ጠቁመዋል። ከጀርባ የሚታዩት አርሶ አደሮች እያረሙት ነው፣ ዩሪያ እየሰጠን ጭምር ነው የምንገኘው ማለት ነው። ስለዚህ ጥሩ ምርት እንጠብቃለን። አጠቃላይ እንደ ወረዳችን 90 ሄክታር ነው የሸፈን ነው። በ3 ቀበሌዎች የምንጠብቀው 7200 ኩንታል እንጠብቃለን። አንደኛ ምግብ ነው፣ እጅግ በጣም የተሻለ ምግብ ነው። የገቢ ምንጭም ነው። አርሶ አደሮቻችን ሽጠው ገቢ ያገኙበታል።
ትምህርት ቤት የሚገባ ኢኒሼቲቭ ከመሆኑ አንጻር ትምህርት ቤት አንዱ የሚመገበው ይሄ ሩዝ ነው ማለት ነው። በዚህ ማሳ ላይ ከ200 ኩንታል በላይ ምርት ለማግኘት እቅድ ይዞ ስራቸውን ያከናወኑ ይገኛሉ። ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ ነስረዲን ሐሚድ ነኝ ከአሶሳ ዞን ባምባሲ ወረዳ ጎልማ። በአማራ ክልል ከ3.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ ፖሊዮ ክትባት ሊሰጥ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ የሶስተኛ ዙር የተቀናጀ ፖሊዮ ክትባት ዘመቻ ለማካሄድ ከባለድርሻ አካላት ጋር የንቅናቄ መድረክ በባህር ዳር ከተማ አካሂዷል። በመድረኩ ላይ የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ እንዳሉት ከመስከረም 30 2018 ዓ.ም ጀምሮ እስከ ጥቅምት 3 2018 ዓ.ም ድረስ በሚገኙ 4 ተከታታይ ቀናቶች በክልሉ እድሜያቸው ከ10 ዓመት በታች ለሆኑ ህጻናት ከ3.5 ሚሊዮን በላይ ህጻናት ክትባቱ ይሰጣል። እንደ ሪፖርተራችን ተስፋውን ደሳ ዘገባ እንደ ሀገር በ6 ክልሎች የፖሊዮ ክትባት ዘመቻ ከ8.1 ሚሊዮን በላይ ህጻናት እንደሚሰጥም በመድረኩ ላይ ተገልጿል። የውጭ ዜና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ አዳዲስ ሚሳኤሎችን በምዕራባውያን ሀገራት ቴክኖሎጂ ጠቅማ እየገጣጠመች መሆኑን በጦርነቱ ላይ ትልቅ ስጋት የደቀነ ነው አሉ። ፕሬዝዳንቱ ምዕራባውያን ጨዋታ ማቆምና ማዕቀቦች ማጠንከር እንዳለባቸው አሳስበዋል። ተስፋዬ ለሜሳ ተጨማሪ አለው። በሩሲያና በዩክሬን መካከል ያለው ጦርነት ወደ 4ኛ ዓመቱ እየተጠጋ ባለበት ወቅት በምዕራባውያን ማዕቀብ ዙሪያ አዲስ አነጋጋሪ ጉዳይ ተሰምቷል። ዘገባዎች እንደሚያሳዩት ሩሲያ በምዕራብ ሀገራት የተመረቱ ጥቃቅን የመለዋወጫ ዕቃዎችን ተጠቅማ አዳዲስ ሚሳኤሎችን እየገጣጠመች ነው። ይህ ሁኔታ በጦርነቱ ላይ ትልቅ ስጋት የደቀነ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ይህን ተከትሎ ምዕራባውያን ጨዋታ ማቆምና ማዕቀቦችን ማጠናከር እንዳለባቸው አሳስበዋል። ከተለያዩ የምዕራባውያን ሀገራት የሚመጡ የምርመራ ዘገባዎች እንደሚያሳዩትም እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በሩሲያ በተወነጨፉ የክሩዝ ሚሳኤሎችና ድሮኖች ውስጥ በበርካታ የአሜሪካና የአውሮፓ ኩባንያዎች የተመረቱ አካላት እንደተገኙ አጋልጠዋል። እነዚህ ክፍሎች በዋናነት ለወታደራዊ አገልግሎት ያልታሰቡ ቢሆንም በሶስተኛ ወገን አገሮች በኩል በድብቅ በመግባት ለሩሲያ የጦር ኢንዱስትሪ ወሳኝ መሆናቸው ተገልጿል። ይህም አሁን ያሉት የቴክኖሎጂ ማዕቀቦች በቂ አለመሆናቸውን የሚያሳይ መሆኑን የዩክሬኑ ፕሬዝዳንት ዜሌንስኪ ተናግረዋል። ከዚህ ጋር በተያያዘ ፕሬዝዳንት ዜሌንስኪ የሩሲያን ጦርነት የምትረዳ ሌላዋን ትልቅ አገር ቻይናን በይፋ ከሰዋል። ቻይና የሰላም ዋጋን በማሳነስ እንዲሁም የጦር መሳሪያ አካላትን ለሩሲያ በማቅረብ ላይ እንደምትገኝ ዜሌንስኪ ተናግረዋል። ይህ የድብቅ ድጋፍና የምዕራባውያን እርዳታ መዘግየት ሩሲያ እንደ አውሮፓውያን አቆጣጠር በ2024 ብቻ ያልተለመደ ግስጋሴ እንድታደርግ አስተዋጽኦ አድርጓል። በተለይ በምስራቅ ግንባር ባለፈው ህዳር ወር ብቻ ሩሲያ እስከ 600 ካሬ ኪሎ ሜትር የዩክሬን መሬት መቆጣጠሯ አዲስ ትልቅ ክስተት ሆኗል። በዚህም የዩክሬን የመከላከል አቅም መቀነሱ የዚህ ዋና ምክንያት ነው እየተባለ ነው። በሌላ በኩል በሩሲያና በኔቶ መካከል ያለው ውጥረት እየጨመረ ነው። ሞስኮ በቅርቡ በምስራቅ አውሮፓ በድሮኖች የአየር መከላከያዎችን ለመቆጣጠር ሞክራለች በሚል የቀረበባትን ክስ አስተባብላለች። ሩሲያ ይህንን ብትክድም የኔቶ ዋና ጸሐፊ ሩሲያ በቤላሩስና በባልካን ቀጠና ተጨማሪ ግዙፍ ኃይል የማሰለፍ እቅድ እንዳላት አስጠንቅቀው ሁኔታው ወደ ከፍተኛ ደረጃ እንዳያድግ ስጋታቸውን ገልጸዋል። የኔቶ ወታደራዊ አቅም ዝግጁነት እንዲጨምርም ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ የሚያቀርቡት ይህ አዲስ ማስረጃ በሩሲያ ላይ የሚደረገው የኢኮኖሚ ግፊት እንዲጠናከር የያዙትን አቋም የሚያጠናክር ሆኖ ቀርቧል። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ የቢዝነስና ስፖርት ጉዳዮችን